ሰበር ዜና በኢትዮጵያ በታሪክ ታይቶ የማይታወቅ የባለስልጣናት እስር እየተፈጸመ ነው። 91 የመንግስት ባለስልጣናት በቁጥጥር ስር ውለዋል። የጽምዶ ጥምረት ወደ አንድ እዝ ተቀላቅሎ ውጊያው እንዲጀምር ነው ተባለ። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግረዋል ሲሉም የትግራይ ሰራዊት ከፍተኛ አመራር ተናግረዋል። ባለስልጣናት ተመካካሪዎችን እያስፈራሩ እንደሆነ ሀገራዊ ምክክሩ አስታወቀ። በዚህም ተመካካሪዎች ምክክርን ጥለው እየወጡ ነው ተብለዋል። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሩን እንለፍ። አየር ኃይሉ 200 ተሽከርካሪዎችን አቃጠለ። ትላንትና በተደረገው ከባድ ውጊያ 200 ወታደራዊ ተሽከርካሪዎች ተቃጥለዋል። በአየር ኃይሉ ወደ ሀገር ውስጥ ሊገባ የነበረ 200 የጦር ተሽከርካሪዎችን መቃጠሉን አስታውቀዋል። ጦርነቱ በተባባሰበትና ወደ መጨረሻው ምዕራፉ እየደረሰ የሚመስለው ጦርነት ከውጭ በሊቢያ ወደ ሀገር ውስጥ ሊገቡ የነበሩ ከ200 በላይ ወታደራዊ ሎጂስቲክስ የጫኑ ተሽከርካሪዎች በሱዳን አየር ኃይል ተመተው ተቃጥለዋል። በሱዳን፣ ሊቢያ እንዲሁም ቻድ ድንበር በተፈጸመ ጥቃት የኢትዮጵያ አጋር የሆነው የአርኤስኤፍ ጦር እየተዳከመ እንደሆነም ታውቋል። በሌላ ዜና በሱዳን ከፓኪስታን የገዛችው ወታደራዊ ትጥቅ ማሰማራት ጀምራለች ተብሏል። የዲሽቃ ጥይት የማይበሳቸው ተሽከርካሪዎችና ድሮኖች ወደ አውደ ውጊያ እያሰማራች እንደሆነም የአረብ ሚዲያዎች ዘገባ ያሳያል። በኢትዮጵያ በታሪክ ታይቶ የማይታወቅ የባለስልጣናት እስር እየተፈጸመ ነው። 91 የመንግስት ባለስልጣናትም በቁጥጥር ስር ውለዋል። የመንግስትን ገቢ ባሳጡና የሙስና አሰራር በዘረጉ የገቢዎችና ጉምሩክ አካላት ላይ በተካሄደ የተቀናጀ ኦፕሬሽን ከፍተኛ የህግ ማስከበር እርምጃ ተወስዷል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለስ ተናግረዋል። ተጠርጣሪዎቹ ተቋማዊ ኃላፊነቱን በመጠቀም የሚከተሉትን ከባድ የሙስናና የታክስ ማታለል ወንጀሎች ሲፈጽሙ ተይዘዋል ተብለዋል። ሚኒስትሯ የተፈጸሙትን ወንጀሎች ሲዘረዝሩ ለግል ጥቅም ሲሉ የታክስ ውሳኔዎችን አዛብተው በመወሰን የመንግስት ገቢ እንዲቀንስም አድርገዋል ብለዋል። ህጋዊ መሰረት የሌላቸውና ህገወጥ ሐሰተኛ ደረሰኞችን በስርዓቱ ውስጥ በማካተት የታክስ ማሸሽ ወንጀል መፈጸማቸውንም አብራርተዋል። የተፈጸሙ የታክስና የፋይናንስ መረጃዎች ከዲጂታል ስርዓቱ እንዲጠፉ በማድረግ የቁጥጥርና የኦዲት ሂደቱን ለማወናበድም ሞክረዋል በማለት ገልጸዋል። በተጨማሪም የተገኘውን ህገወጥ ገንዘብ ለመሸሸግና የባንክ ዝውውሩን ለመደለዝ የራሳቸው የዘመዶቻቸውን እንዲሁም የሹፌሮቻቸውን የባንክ አካውንቶች እንደ ማዛወሪያ በመጠቀም የተደራጀ የወንጀል መረብ ዘርግተዋል ነው ያሉት። አጠቃላይ መንግስት የጀመረውን የማክሮ ኢኮኖሚ ማሻሻያ ኑሮ ውድነት እንዲንር በማድረግና ህዝብ ላይ ጫና በመፍጠር አተገባበሩን አደናቅፋል ሲሉም እናታለም ገልጸዋል። የጽምዶ ጥምረት ወደ አንድ እዝ ተቀላቅሎ ውጊያውን ሊጀምር ነው ተባለ። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግረዋል ሲሉም የትግራይ ሰራዊት ከፍተኛ አመራር ገብረ ጻድቃን አዴት ተናግረዋል። የጽምዶ ጥምረት ወደ አንድ እዝ ተቀላቅሎ ውጊያውን ሊጀምር መሆኑንም ገልጸዋል። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የመንግስት እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትም ወደ ከፍተኛ ደረጃ ተሸጋግረዋል ሲሉ የትግራይ ሰራዊት ከፍተኛ አመራር ገብረ ጻድቃን አዴት ተናገሩ። የአብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኙ አክለዋል። ሊያጠፋ የመጣ አንድን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉት ገብረ ጻድቃን የሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረህ ማስወገድ ነውም ብለዋል። ከትግራይ ቴሌቪዥን ቆይታ የነበራቸው የትግራይ ሰራዊት ከፍተኛ አመራሩ አብይ አህመድ ያለ ጦርነት ህዝብን ከህዝብ በማጋጨና በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ አልተሳካም እንደከሸፈበትም ገልጸዋል። ገብረ አዴት አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የአብይ አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ ተሸጋግሯልም ብለዋል። አያይዘውም የጥምረቱ ኃይሎች ደመኛ ጠላት የሆነው አብይ አህመድ አገዛዝ ለመጣል ትብብሩ በቀጣይም ይበልጥ እንደሚጠናከር ገልጸው የአብይ አህመድ ሰራዊት የትግራይ ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ ሙሉ በሙሉ ዝግጁ ናቸው ብለዋል።
ባለስልጣናት ተመካካሪዎችን እያስፈራሩ እንደሆነ ምክክሩ አስታወቀ። በዚህም ተመካካሪዎች ምክክሩን ጥለው እየወጡ ነው ተብለዋል። የሀገራዊ ምክክር ጉባኤ አጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አመካካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይ የመጡበትን ተቋም መሰረት ያደረገ አቋም በመያዝ የተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደረ መሆኑን ስማቸው እንዲገለጽ ያልፈለጉ ተመካካሪዎች ገልጸዋል። በተለይም መንግስት ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸው ምንጮች ተናግረዋል። የመንግስት አደረጃጀት አጀንዳን በተመለከተ እንዲወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንዳይመሩና ማይክ ብቻ እንዲያቀብሉ በማድረግ በእነርሱ ምትክ ደግሞ ከቡድን መሪዎች ተመርጠው ውይይት እንዲመሩ መደረጉን ገልጸዋል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩንም ጨምረው ተናግረዋል። በዚህ የአጀንዳ ሀሳብ በተለይ የተለያዩ የፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪዎች አካሄድ በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉን ተመካካሪዎቹ ተናግረዋል። አመካካሪዎች በሙስናና መልካም አስተዳደር አጀንዳ ስር ንዑስ አጀንዳ በሆነው የሙስና ጉዳዮች በአንዳንድ ቡድኖች ከስምምነት እንዳይደረስና ለውይይት በተያዘለት ጊዜ እንዳይጠናቀቅ ማድረጋቸውንም ጠቁመዋል። በዚህ ምክንያት ሀሳብ ተንዛዝቶ ከመግባባት ለመድረስ እስከ ረቡዕ ሐምሌ 29 ቀን ድረስ ውይይት እንዲቀጥል ማስገደዱን አስረድተዋል። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ ተጠይቀዋልም ተብለዋል። ክቡራን የኔን ወዳጆች የዛሬ ዜናዎቻችን እነዚህ መስሎ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። መልካም ጊዜ